ሰላም ሰላም፣ እንዴት ናችሁ? ቤተሰብ ሁሉ ሰላም፣ እንዴት ናችሁ? ሀይሚ ነኝ። ሰላም ነው። ዛሬ ለአንድ ጉዳይ ነው የመጣሁት። እሱ ምንድን ነው? ትላንትና የወጣ ፊልም አለ ኑሐሚንና ሙሉ አለም የሚሰሩበት እና በጣም ቆንጆ ፊልም ነው። እንድታዩት አበረታታችኋለሁ፣ እንድታዩት እጋብዛችኋለሁ። ምክንያቱም በጣም ቆንጆ አድርገው የሰሩት የኢትዮጵያ ፊልም አሁን በጣም ተበላሽቷል። እነ ሄለን በድሉ፣ እነ መሰረት መብራቴ፣ እነ ማህደር ካቀሙ በኋላ በጣም ተበለሻሽቷል እና ለመጀመሪያ ጊዜ በጣም እያደነኩ ያየሁት ፊልም ነው። መጨረሻውንም ሳላቅ ያየሁት ፊልም ነው። አሁን ላይ አንዳንድ ፊልሞች ከባለቤቴ ጋር ቁጭ ብለን እናይና መጨረሻው ይሄ ነው ምናምን አሁን ታያለ ይሄ እንዲህ ይሆናል ስለው ይሆናል በእርግጥም እና ያየሽውን ፊልም ነው እንዴ ምናምን ነገር ይለኛል። ኖ አይቼው አይደለም ግን ምንም በቃ ምንም ብስለትም የሌለው ፊልም ነው የሚታይ የነበረው። ይሄ ግን በጣም የሚደነቅ ሙሉ አለም የምታውቁት ነው። በጣም ምርጥ አርቲስት ነው። ኑሐሚንም በጣም በማደግ ላይ ያለች በጣም የሆነ ጩጬ ደስ የምትል ቆንጆ ስታምር ደግሞ እና ሁሉም እዛ ላይ ያሉት በሙሉ በህብረት እንግዲህ ፊልምና ኳስ አንድ አይነት ነገር ይመስለኛል። በመሀል አንድ ሰው ቢያበላሸው ብልሽትሽቱ ነው የሚወጣው እና ሁሉም ሆነው ሳይሆን መስለው ሳይሆን ሆነው ስለሰሩት ነው እንደዚህ የጣፈጠ ነገር ያቀረቡልን እና ሁሉም ሊደነቁ ይገባል። እዛ ውስጥ አንድ ሰው ቢያበላሸው ይሄን ያህል ውበት አይኖረውም ነበር። ሁሉም በጥሩ ሁኔታ ስለሰሩት ያው ቆንጆ ፊልም ሆኗል። ያላያችሁ እዩት። አልመሽም ነው አልነጋም ነው አርስቱና በጣም ደስ የሚል ፊልም ነው። የሀገራችን ፊልም ሊደነቅ ሊበረታታ ይገባል። የቱርክ ፊልም እያያችሁ ተንኮለኛ አትሆኑ። በጣም ተንኮለኛ ኢትዮጵያ ውስጥ ተንኮል፣ ወንጀል ምናምን የበዛው እንደውም የቱርክ ፊልም በብዛት መታየት ከጀመረ በኋላ ይመስለኛል። ምክንያቱም ተንኮል ብቻ ነው የሚያስተምረው። ይህንን እንደዚህ ቆንጆ ሆኖ የተሰራ የሀገራችንን ፊልም እንድታዩት አበረታታቸዋለሁ። ለእነሱም ሞራል ነው። የሀገራችንን ፊልም ኢንዱስትሪ ደግሞ ማበረታታት ግድ ይለናል፣ የራሳችን ስለሆነ ማለት ነው። ወደ ቀጣዩ አርስቴ ስሄድ የሆነች እህታችን የሆነ ግሩፕ ላይ የጠየቀችው ጥያቄ ነው እና የእኔ ደግሞ ተመልካቾች በብዛት ዩቱብ ላይ ይናገራል። ታውቃላችሁ የት ሀገር በብዛት እንደሚያያችሁ ከስንት እስከ ስንት ዓመት ያለ ሰው በደንብ የሚከታተላችሁ የትኛው ብዙ እድሜ ላይ ያለ እድሜ ሀገር ምናምን ያሳያቸዋል። እና የእኔ ተከታዮች በብዛት ከ24 ዓመት እስከ 34 ዓመት ናቸው። 34 35 እንደዛ ናቸው እና በጣም ትዳር ላይ ሪሌሽንሺፕ ላይ ሊሰራበት የሚችለው እድሜ ነው ማለት ነው ይሄ እድሜ እና ወደዚህ ያመጣሁት እዛ ግሩፕ ላይ ከሌላችሁ እንድትሰሙት ማለት ነው እንድንማማርበት። እና ምን ብላን የጠየቀችው እህት ሁለት ልጆች አሏቸው፣ ትንንሽ ልጆች። የቤት ሰራተኛ አላት። ከዛ እቺ የቤት ሰራተኛ ግን ባሏን እንደምትፈታተን ሆኖ ነው የሚሰማት። ምንድን ነው የምታደርገው? የተገላለጠ ልብስ ትለብሳለች ምናምን። ልክ እሱ መምጫው ሲደርስ ሰውነቷን እንደሚቀባባ ሰው ሆና ምናምን ራቁቷን ሆና ምናምን እንደሱ ሆና ነው የምትጠብቀው። እና አንዳንድ ቦታዎች ስንወጣ ያው ልጆችን ባልና ሚስት ለራት ምናምን ስትወጡ ልጆች እንዳያስቸግሩ ብላችሁ አንዳንዴ ከሰራተኛ ጋር ምናምን ትወጣላችሁ አይደለ? ልጆቹን እሷን ቴኬር እንድታደርግ እናንተ ለመዝናናት ልክ እንደሱ እንትን ስንል እኔም ማልፈጀውን ያህል ታይም በመኳኳል በማገይጥ በመቀባባት በጣም ጊዜ ትፈጃለች አለች። እና እንደዛ ሆና ነው የምትወጣው። እንደገና ቤት ውስጥ ያለው አለባበሷ ምናምን በጣም ይረብሸኛል አለች። በጣም በቃ እና ይሄ ነገር እያለ እናቴ ደወለችና ከገጠር አንዲት ሰራተኛ አመጣልሻለሁ እሷን አባሪያት አለችኝ አለች። ከዛ ምንድን ነው ምናምን ብዬ እኔ የተሰማኝን ነገር እናቴም ተሰማት እንዴ ብዬ እናቴን ስጠይቃት አይ በቃ ልጅቷ ጥሩ ስለሆነች እሷን አስገቢያት እችኛዋን አባረሽ ብላ ስትለኝ በጣም ጫን ስላት አዎ ጥሩ ልጅ አልመሰለችኝም፣ ጥሩን ባልሽን እንዳታበላሽብሽ እንዳታሳስትብሽ ብላ አለችኝ። ከዛ እኔ ደግሞ በህልሜ ምን አየሁኝ? እሷ ባሌን ስትቀማኝ አየሁኝ በህልሜ። እና ለባለቤቴ ስነግረው ባለቤቴ ደግሞ ከት ብሎ ሳቀብኝና እንዴት እንደዚህ ታስቢያለሽ? መውጣትም የለባትም ልጆቻችንን በደንብ ነው የያዘችው። የአንቺም ስራ የኔም ስራ ወደ ውጭ የሚያስወጣ ስለሆነ ልጆቻችንን በጣም እንትን የምትል እሷ ነች። ስለዚህ ባትወጣ ጥሩ ነው ብሎ በጣም ተጫነኝ። እና ምን ትመክሩኛላችሁ ያለችው። እና ህልሙን ወደ ጎን ትተን፣ ምክንያቱም ህልም ቀን ያሰብነው ነገር ሊመጣ ይችላል። ሁሌ ሀሳቧ ውስጥ የተመላለሰው ነገር ይሄ ስለሆነ በህልም አላምንም አይደለም፣ ማምንባቸው ህልሞች አሉ። ግን
ይሄ የዘወትር ሀሳቧ ስለሆነ ሊሆን ይችላል በህልሟ የመጣው። ግን እሱን ወደ ጎን ትተን ልጅቷ በእርግጥም ባሏ ልታሳስትባት ነው። ባይዘዌ እናቶችን አትናቁ። እናቶች በጣም 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 ነው ሁሉን ነገር የሚያውቁት ከኛ በላይ። አሁን እኛ አራዳንን ምናምን ምናምን ብለን የሆነ ነገር እንትን እንላለን። እነሱ ግን በጣም 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 ክሌቨሮች ናቸው እናቶቻችን፣ አያቶቻችን። የእውነት ነው የምላችሁ እንደነሱ በጣም ብልጥ እንዴ! እነሱ ጥበበኞች ናቸው። ሰዓት በሌለበት እኮ በፀሐይ ሰዓት የሚያዩ ናቸው። ሕክምና ሳይሄዱ ቤት ውስጥ የሚያደርጉት ክትትል፣ ቤት ውስጥ በሚሰጧችሁ እርዳታ ሰውን የሚፈውሱ ናቸው ከእግዚአብሔር ቀጥሎ። ትዳራቸውን እንዴት መምራት እንዳለባቸው የሚያውቁ ናቸው። ሰውን እንዴት ማስታረቅ እንዳለባቸው የሚያውቁ ናቸው። ልጆችን በምን አይነት ጥበብ ማሳደግ እንዳለባቸው የሚያውቁ ናቸው። 6 ልጅ 8 ልጅ የሌለበት ቤት የለም አይደለ? አሁን ነው በ2 እና በ3 ልጅ የምናቆመው። እነሱ 6 እና 8 እንዴት በጥበብ እንደሚያሳድጉ፣ ባላቸውን እንዴት ቴኬር እንደሚያደርጉ አያችሁ። የቤቱ ስራ ጥንቅቅ እንዳሉ ልጆቻቸውን በደንብ ጥንቅቅ አድርገው እንዳሳደጉ። እንደውም እንደኛ አራርቀው አይደለም የሚወልዱት፣ በላይ በላይ ነው፣ በላይ በላይ ነው። መንታ እስኪመስሉ ድረስ ሰዎች ልጆቻቸውን በላይ በላይ ደራርበው። እንደዚህ አይነት ጥበብ የታደሉ እናቶችን የእነሱን ንግግር ማክሸፍ ተገቢ አይደለም። እኚህ እናት የታያቸው ነገር አለ፣ ያዩት ነገር አለ። እናቶቻችሁ ኢቨን ይሄ ትዳር ጥሩ አይደለም፣ ይሄ ልጅ አይሆንሽም ካሉ ማቆም ነው ያለባችሁ። አንዳንድ ሴቶች አላችሁ ቤተሰብ አልፈቀደም ነበር፣ ከዛ እኔ ግን በቃ ፍቅር ያሸንፋል ብዬ ከእሱ ጋር እንትን ብዬ ምናምን፣ ከዛ ግን ምንም ሳትቆዩ ስትለያዩ ታዩታላችሁ። እናቶች፣ ወላጆች፣ አያቶች የሚታያቸው ጥበበኞች ናቸው። ከምሬ ነው የምላችሁ። የእነሱን እንትን በፍጹም አትናቁ። እና እኔም የታየኝ እንደሷ እናት ነው። ገባችሁ? ባልየው አትውጣ ምናምን ምናምን የሚለው ተመችቶታል። ይሄ ጨዋታ እሱን አትራክት ለማድረግ የምታረገው ነገር ተመችቶታል። ሄዶ ሄዶ መሳሳቱ አይቀርም። ወዶታል ይሄን ጨዋታ። ገባችሁ? እስካሁን አልተሳሳቱም ሊሆን ይችላል፣ ግን የምታደርገውን ነገር የመወደድ ስሜት የምናምን ስሜት ፈጥሮበታል እና ወዶታል። ለዛ ነው እንድትወጣ ያልፈለገው እንጂ ለልጆቹ በማሰብ አይደለም። ይወዱታል፣ ወንዶች ይወዱታል። ባይሳሳቱ እንኳን ይወዱታል ይሄን ጨዋታ። እና እንዲህ አይነት ነገር በህይወታችሁ ሲመጣ ህልሙን ምናምን ምናምን ትታችሁ እናታችሁና ነፍሳችሁ የምትነግራችሁ ነገር አለ። የሆነ የስድስተኛ የስሜት ህዋስ የሚባል ነገር አለ። ሴት ልጆች፣ እኛ ሴቶች ደግሞ ይሄን ነገር የታደልነን የሚነግረን ነገር አለ። ከምሬ ነው የምላችሁ። እንኳን አይደለም ቤታችን ውስጥ ሌላ ቦታ የሆነ ነገር ሀፕን ካደረገ አውቀን እንሻወድ ይሆናል እንጂ አይሸውዱንም። የሆነ ነፍሳችን የሚነግረን ነገር አለ። ስለዚህ እንደዚህ አይነት ነገር እህቴ ከሰማሽኝም ማለት ነው ከሰማሽኝም አንድና አንድ ልጅቷን ማስወጣት ነው ያለብሽ። የቤት ሰራተኞች ደግሞ ሲጀመር ቤት ውስጥ አለቃና ውሽማ ባል ምናምን ለይታችሁ እወቁ። ምንድነው የሰው ባል ላይ እንደዚህ አይነት አክት ማድረግ? ስራ ብላችሁ ከሄዳችሁ ስራችሁን በአግባቡ መስራት እንጂ ሰው ባል ላይ እንደዚህ ፊጥ ማለት እንደው እሷን ትቶ አንቺ ጋር መጣ፣ ከዛስ እንደገና አንቺን ትቶ ወደ ሌላ አለመሄዱን ምን ያህል እርግጠኛ ነሽ? ከሰው የቀማሽ ውስጥ ባል ምን ያህል ያስደስትሻል? ምን ያህል? እና እህቴ፣ አንቺ እህቴ፣ ማንኛውም ደግሞ እዚህ ግሩፕ ውስጥ ያላችሁ እንደዚህ አይነት የቤት ሰራተኛ ብቻ አይደለም፣ አንዳንዴ ጓደኛሽም ልትሆን ትችላለች። የገዛ ጓደኛሽ እንደዛ ልታረግ ትችላለች። እኔ አውቃለሁ፣ በደንብ አውቃለሁ። ጓደኛ ማቾች ተጣልተው ልታስታርቅ ገብታ እራሷ የወሰደችው ባልየውን እራሷ ያገባችው ሴት አውቃለሁ። ልታስታርቅ ጓደኛዋ እንግዲህ በየዋህነት ነው አስታርቄን ብላ ስትልካት የሚያስታርቅ መስላ ለራሷ አግብተዋለች ልጁ። ስለዚህ እንዲህ አይነት ነገር ሲኖር ጥንቃቄ ማድረግ አለባችሁ፣ ጥበበኞች መሆን አለባችሁ እንጂ ለልጄ ጥሩ ነች ምናምን እንዴ! እሷን የታወቅሻት ከገባች በኋላ ነው ጥሩነቷን ያወቅሽው አይደለ?
ነገም የምትመጣው ለልጆችሽ ጥሩ ልትሆን ትችላለች። በጣም ክፉ ሴት ካልሆነች በስተቀር ደግሞ ልጆችን የምትተናኮል ሴት ያለች አይመስለኝም። አሉ ግን በጣም ክፉ ሰዎች ናቸው እንጂ ልጆች ምን ስላደረጉ ይጠላሉ? ልጅን የሚጠላ ሰው የለም። ለልጅሽ መጥፎ ከሆነች አባረሻት፣ እንደገና ሌላ እንትን ማለት ማስገባት፣ በቃ ለልጅሽ ጥሩ እስክታገኝ ድረስ ማለት ነው እንጂ ለልጆቼ ጥሩ ብለሽ እዚህ ጋር ትዳርሽን አደጋ ላይ ጥለሽ ልጆችሽን ካለእናትና ካላባት ማሳደግ የእናት ፍቅር ወይ የአባት ፍቅር አጥተው ማደግ የለባቸው። ለልጆቼ ደህና ነች ተብለው ምቾት ሲጀመር ምቾት የሚነሳሽ ነገር ለምን ቤትሽ ውስጥ ይኖራል? ምቾት የሚነሳሽ ነገር ምቾትሽን እያጣሽ አንቺ እኮ ወደ ቤትሽ ስትገቢ ገና ለገና በቃ በጣም የሆነ እየደበረሽ ነው የምትመጪው። በእርግጠኝነት በገዛ ቤትሽ እየተሳቀቅሽ ነው የምትኖሪው። ጓደኞቻችሁም ላይ ጥንቃቄ አድርጉ። ዛሬ ጓደኛ ነች የምትነጥቅ። አረ እህቶችም ይነጥቃሉ። አንዳንድ እህቶች የእህታቸውን ባል ሲነጥቁ አይተናል። ስለዚህ እህቶቼ እንደዚህ አይነት ጥንቃቄ እንድታደርጉ አበረታታችኋለሁ። ሁሉ ነገራችሁን ክፍት አድርጉት፣ ብልህ ሁኑ። በቃ ሁሉ ነገራችሁን ከምሬ ነው። አንዳንዴ ቤት ውስጥ የሚደረግ ነገር የማያስተውሉ ሴቶች አሉ። ቤት ውስጥ የሚደረግ ነገር። ስለዚህ ሁሉ ነገራችሁ ንቁ ይሁን። እንትን ፍዝዝ ምናምን አትበሉ። በንቃት ልጆቻችሁም ላይ የምታዩትን ለውጥ በንቃት ትዳራችሁም ላይ የሚደረገውን ነገር ቤታችሁ እየተካሄደ ያለውን ነገር በንቃት መጠበቅ አለባችሁ። እንደ እናቶቻችን እንደ አያቶቻችን ብልህ ሁኑ እላለሁኝ። የዛሬው መልእክት ይሄ ነበር። አመሰግናለሁ ስላዳመጣችሁኝ።